ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ስለዚህ የመጀመሪያው ማስረጃችን ምንድነው? ዮሐንስ ራእይ ምዕራፍ 1 ቁጥር 5 እና 6 አንብቡት። በተለይ ስፔሲፊካሊ ቁጥር 6 ላይ ከዘላለም እስከ ዘላለም ለእርሱ ክብርና ኃይል ይሁን አሜን ብሎ ቅዱስ ዮሐንስ ወንጌላዊ ጌታችን ኢየሱስ የባህሪ አምላክ እንደሆነ ያሳየናል። ሁለተኛ ነገር በሶስት ይጸናል አይደል የሚባለው? አንደኛ ዮሐንስን አይተናል፣ ሁለተኛ ቅዱስ ጳውሎስ ላሳያችሁ። አሁን መጽሐፍ ቅዱሳችሁን ትከፍቱና ሁላችሁ ኦኬ፣ መጽሐፍ ቅዱሳችሁን ትከፍቱና ሁለተኛ ጢሞቴዎስ ላይ ትሄዱልኛላችሁ። ኦኬ፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 18። ኦኬ፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 18 ከ17 ጀምሮ እናነባዋለን። ጥቅሱን ያልያዛችሁት ድጋሚ አንዳንድ ሰዎች ለመያዝ ልትቸገሩ ስለምትሉ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 17 እና 18 እንደዚህ ይላል። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍም ዳንኩ ካለ በኋላ ከቁጥር 18 ላይ እንዲህ ይላል ቅዱስ ጳውሎስ፣ ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግስት ይጠብቀኛል ካለ በኋላ ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን። ቅዱስ ጳውሎስም ደገመ፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን። ለማ ለጌታችን ለኢየሱስ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 18 ላይ ከዘላለም እስከ ዘላለም ለእርሱ ክብር ይሁን አሜን። ጳውሎስም ደገመው። ስለ ክርስቶስ ኢየሱስ እያወራ እንደሆነ ማወቅ ከፈለጋችሁት ሁለተኛ ጢሞቴዎስ ምዕራፍ 4 ሙሉን ብታነቡት ስለ ኢየሱስ እያወራ ነው የሚጀምረው። ቁጥር 1ን ቁጥር 8ን ቁጥር 14 ለምሳሌ ቁጥር 4 ላይ እንደዚህ ይላል። ቁጥር 1 ላይ እንደዚህ ይላል፣ በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት። እዚህ ጋር ጌታ ተብሎ የተጠራው ማነው? ጌታችን ኢየሱስ ነው። በመገለጡና በመንግስቱ እመክርሃለሁ። በመገለጡ በመንግስቱ የተባለው ማን ነው? ማን ነው የሚገለጡ? ጌታችን ኢየሱስ። መንግስቱ የተባለ ማን? የጌታችን ኢየሱስ። አያችሁ ቁጥር 18 ላይ ስትመጡ ምን አለ? ጌታም ከክፉ ነገር ሁሉ ያድነኛል ካለ በኋላ ከላይ ጀምሮ ኮንቴክስቱን ስትመለከቱ ስለ መንግስት እያወራ ይመጣል። ቁጥር 18 ላይ ለሰማያዊው መንግስት ይጠብቀኛል፣ ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን። ጳውሎስ ደገመው። ዮሐንስ መጀመሪያ አለ፣ ጳውሎስ ደገመው። ኦኬ፣ ሶስተኛ ቅዱስ ጴጥሮስን እንጨምርበት። ቅዱስ ጴጥሮስ በዚህ በሁለተኛ ጴጥሮስ መልእክቱ ኦኬ፣ ቅዱስ ጴጥሮስ በዚህ በሁለተኛ ጴጥሮስ መልእክቱ ምዕራፍ 3 ላይ እንዲህ ብሎ ይናገራል። ሁለተኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 18 ላይ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንዲህ ብሎ ይናገራል። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ። በማን? በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ፣ ለእርሱ አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን። ጴጥሮስም ደገመ፣ አሁንም እስከ ዘላለም ቀን ድረስ ክብር ይሁን ለእርሱ። ለማን? ለጌታችን ለኢየሱስ ክርስቶስ። ቅዱስ ዮሐንስ ወንጌላዊ ዮሐንስ ራእይ ምዕራፍ 1 ቁጥር 5 እና 6 ላይ ቁጥር 6 ላይ ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ ክብርና ኃይል ይሁን አሜን አለ። ሐዋርያው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 18 ላይ ለእርሱ ከዘላለም እስከ ዘላለም ክብር ይሁን አለ። ቅዱስ ጴጥሮስ ሁለተኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 18 ላይ አሁንም እስከ ዘላለም ድረስ ለእርሱ ክብር ይሁን አለ። ሶስቱም ተስማምተው ከዘላለም እስከ ዘላለም ለእርሱ ክብር ይሁን። ለማን? ለጌታችን ለኢየሱስ ክርስቶስ አሜን፣ ክብር ይሁን። ለምን? የባህሪ አምላክ ስለሆነ ነው። ማንም ሰው መጽሐፍ ቅዱስ ላይ እንኳን መጽሐፍ ቅዱስ ላይ አይደለም ሜቢ ተሳስቼ ከሆነ ዮሐዴ እስቲ አንዴ እስልምናው ላይ እንዴት ነው ከፈጣሪ ውጭ ወር እንግዲህ እነሱ መለኮት ከሚሉት አካል ውጭ እንደዚህ አይነት ክብር ሊሰጥ ይችላል ራሱ ወይስ እንዴት ነው የሚታየው? አሁን ለፍጡር ኦር ለመሐመድም ብለው ለማንም ብሰጥ ምንድነው የሚባለው? እንደዚህ አይነት ነገር እንደዚህ አይነት ክብር ያ ሽርክ ይባላል በእነሱ። እንኳን እንደዚህ ያለ ክብር ይቅርና የሆነ ከፍ ያለ ሰላምታ ምናምን መስጠት ራሱ በእነሱ እንደ ሽርክ ነው የሚቆጠረውና ከባድ ነው። ቴንክ ዩ አዲ። አያችሁ ለምሳሌ እስልምናው ጋር ብትሄዱ ያዲ እንዳላችሁ ሽርክ ነው የሚባለው። ኦኬ፣ እንደመነፈቃችሁ ኦር ከባድ ኃጢአት እንደሰራችሁ የሚታይባችሁ ራሱ ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ ወንጌላዊ ግን ሶስቱ ለክርስቶስ ኢየሱስ ከዘላለም እስከ ዘላለም ክብር ይሁን ብለው ምስክርነት ሲሰጡ እንመለከት። ይሄ ምንድነው ከተባለ ጌታችን ኢየሱስ ክርስቶስ የባህሪ አምላክ እንደሆነ ስለሚያውቁ እርሱንም ነው ያስተማሩት።
እሱንም ነው የጻፉልን። ኦኬ። ስለዚህ አንዴ ኮመንቱን ልክፈትላችሁ ነው። ሁለተኛውን ሐሳብ አነሳለሁ። ከዛ በኋላ አንዴ ኮመንቱን ላብራና ጥቅሶቹን እንደያዛችሁ ዋናው መማማር ስለሆነ ኦኬ። ሰዎችን እንትን ለማለት ምናምን ነገር አይደለም፣ ለመማማር ነው ዋናው ዓላማ። ጥቅሶቹን ከያዛችሁ አንዴ ኮመንት ላይ ኮንፊርም አድርጉ። ጥቅሶቹን ከያዛችሁ ኮመንት ላይ ጥቅሶቹን ይዘናል ብላችሁ ኮንፊርም አድርጉ። ኦኬ። ናይስ። ጥሩ ከያዛችሁ በጣም መልካም። እሺ አሁን ወደሚቀጥለው ሐሳብ እንሄዳለን። አንድ ሐሳብ እኔ ደግሞ ከክብር አንጻር ሌላ ተጨማሪ ሐሳብ አነሳላችሁና ከዛ በኋላ ደግሞ ወደ ዮሐዴ እንሄዳለን። ኦኬ ወደ ዮሐዴ እንሄዳለን። እሺ ይደገም ብለው ሁለት የጻፉ ሰዎች አሉ። ምስል አንድ ልድገምላችሁ ጥቅሶቹ የዮሐንስ ራእይ ምዕራፍ 1 ቁጥር 6 ኦኬ። የዮሐንስ ራእይ ምዕራፍ 1 ቁጥር 6 ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 18 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ኦኬ። እነዚህ ናቸው ጥቅሶቹ። እሺ ኮመንቱ ይጠፋል እዚህ ቤት እንደምታውቁት ትምህርት ላይ ትኩረት እንዲደረግ ነው ዋናው ዓላማ። ኮመንቱ እናጠፋና ወደ ሁለተኛ ሐሳብ። ስለዚህ መጀመሪያ ያነሳነው ሐሳብ ክርስቶስ ኢየሱስ የባህሪ አምላክ እንደሆነ የሚያሳይ ነው። ግልጽ ነው። መጽሐፍ ቅዱስ እዚህ ላይ ግልጽ ነው። ለፍጡር እንደዚህ አይነት ክብር በብሉይ ኪዳንም የለም። በአይሁድ ልማድም በማንም በሉት እንደዚህ አይነት ክብር ሲሰጥ ሰምተንም አይተንም አናውቅም። ከዘላለም እስከ ዘላለም ክብር ይሁን የሚል። ሁለተኛ በሰማያት ከዚህ በፊት ላይቭ ላይ ሜቢ እኛን ላይቭ ተከታተላችሁ የምታውቁ ከሆነ ይህን ላይቭ አንስቼዋለሁ፣ ቪዲዮም ሰርቼላችሁ አውቃለሁ። ሜቢ ያንንም ቪዲዮ ያላያችሁ ሰዎች ትኖራላችሁ፣ ኦር ያንንም ላይቭ ሴሽን ያላያችሁ ሰዎች ልትኖሩ ትችላላችሁ። ጌታችን ኢየሱስ በሰማያት ፍጥረት ሁሉ ከአብ ጋር ያመልኩታል። ጌታችን ኢየሱስ ክርስቶስን በሰማያት ፍጥረት ሁሉ ከማን ጋር ያመልኩታል? ከአብ ጋር ያመልኩታል። እንደው ያ ሁሉ ፍጥረት መላእክትን ጨምሮ እኮ ነው። ያ ሁሉ ፍጥረት እንደው ተሳስተው ክርስቶስን አመለኩት፣ ከዛ ዝም ተባሉ። ምንም ቁጣ አልመጣባቸው። ኦኬ ለምንድን ነው ዝም የተባሉት? ለምንድን ነው ሲያመልኩ በዮሐንስ ራእይ ላይ የተጻፈልን በጉን ሲያመልኩት ከተባለ ክርስቶስ ኢየሱስ ምን ስለሆነ? የባህሪ አምላክ ስለሆነ። ኦኬ እግዚአብሔር በክብሩ እንደማይደራደር ኢሳይያስ ላይ ተናግሯል። ክብሬን ለሌላ አሳልፌ አልሰጥም ብሎ ተናግሯል። እንደው አሁን አንዳንድ ሰዎች አሉ እነዚህ ዩኒታሪያን የሚባሉ እግረ መንገድ ልንገራችሁ፣ እንደዚህ አይነት ኦፍ ኮርስ እቺን ክፍል ዞር ሊያረጓት ይሞክራሉ። እግዚአብሔር በጣም ከመጠን በላይ ከፍ አደረገው። እግዚአብሔር አምላክ አንድ ክብር ምስጋና ለጌታችን ለኢየሱስ ክርስቶስ ይሁን፣ ለስም አጠራሩ ይሁንና አንድ ራንደም ፍጡርን ሚር የሆነ ፍጡርን አካል ከፍ አድርጎ እግዚአብሔር እንደው ከራሱ ጋር እንዲመለክ አደረገማ ይቀር ይበለና እግዚአብሔር አምላክ ለቃሉም ታማኝ አይደለም ያስብላል። አንድ ኖርማል ፍጡር ብቻ የሆነን አካል እንደው ሰው ብቻ የሆነን አካል ብድግ አድርጎ አይ በሰማያት ናና ችግር የለውም ከኔ ጋር መላእክቶች ከኔ ጋር ያመልኩሃል ካለውማ እግዚአብሔር ለቃሉም ታማኝ አይደለም። ሁለተኛ ደግሞ እግዚአብሔር አምላክ ጣዖት አምልኮን ፈቅዷል እንደማለት ነው። ኦኬ ሰው እንዲመለክ ፈቀደ፣ ነገር ግን አይደለም። ለምን መላእክት አመለኩት ከተባለ ምን ስለሆነ? የባህሪ አምላክ ስለሆነ። አሁን ወደ ጥቅሶቹ እንግባ። ማምለክ ብቻ ሳይሆን አሳያቸዋል። ማምለክ ብቻ ሳይሆን ኢቭን ለአብ የሚጠቀሙትን ቃላት ጭምር ሁላ ለወልድ ይጠቀሙታል። ቃላት ኦኬ። በመጀመሪያ ደረጃ ሁላችንም የምናውቀው ጥቅስ አለ። ከዚህ በፊት ሜቢ በሌላ መልኩ ሲነሳ ተመልክታችሁት ሊሆን ይችላል። የምታውቁት ትኖራላችሁ፣ የማታውቁትም ልትኖሩ ትችላላችሁ። ዮሐንስ ራእይን እናንሳ። ኦኬ ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ አሁን እዚህ ጋር ይቅርታ መሀል ይቅርታ ጋይስ ዮሐንስ ራእይ ምዕራፍ 5 ቁጥር 13ን ስትመለከቱ አሁንም ማሳያችሁ አብና ወልድ ጌታችን ኢየሱስ ክርስቶስ ከአብ ጋር ሲመለክ መጽሐፍ ቅዱሳችን ላይ እንዳለ እንዲህ ይላል። ዮሐንስ ራእይ ምዕራፍ 5 ቁጥር 13 ጥቅሱን ያዙት። ዮሐንስ ራእይ ሁላችሁም ጻፉ። ምዕራፍ 5 ቁጥር 13 እንዲህ ይላል፣ በሰማይና በምድር በደንብ አስተውሉ። በሰማይም በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ ምን እንደሚለው ተመልከቱ። በረከትና 1 ክብር 2 ምስጋና 3
ኃይልም ከዘላለም እስከ ዘላለም በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አያችሁ ጌታችን ኢየሱስ ክርስቶስን በጉ የተባለው ማን? ጌታችን ኢየሱስ ክርስቶስ ነው። ትዝ ይላችኋል መጥምቁ ዮሐንስ ጌታችን ኢየሱስ ክርስቶስን ሲመለከተው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሲናገር ስለሱ ምስክርነት ሲሰጥ ኦኬ በግ የተባለው ከምን አንጻር ነው? ከመስዋዕትነት አንጻር። የእግዚአብሔር በግ የተባለው ምንድነው? ራሱን ለሰው ልጆች አሳልፎ ስለሰጠ ኦኬ እና በጉ የተባለው ማለት ጌታችን ኢየሱስ። ለዛ ነው በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አያችሁ ለበጉ ጌታችን ኢየሱስ በጉ የተባለው ጌታችን ኢየሱስ ነው። ከአብ ጋር ይሄው ፍጥረት ሁሉ ጌታችን ኢየሱስ ክርስቶስን ከአብ ጋር ያመልኩታል። ምን እያሉ? በረከትና ክብር ምስጋናም ኃይልም ከምን? ከዘላለም እስከ ዘላለም። እስቲ እንደዚህ አይነት ፍጡር አይታችሁ ከሆነ ጠቁሙ። በረከት ክብር ምስጋና ኃይል ከዘላለም እስከ ዘላለም ተብሎ ከእግዚአብሔር ጋር እኩል ከፍጥረት ምስጋና የሚቀርብለት ፍጡር ካያችሁ ጠቁሙ። የለም። ጌታችን ኢየሱስ ክርስቶስ የባህሪ አምላክ ስለሆነ ነው። ኦኬ እንግሊዘኛው የበለጠ ግልጽ አድርጎ እንትን ይሏል። አንብብላችሁ ሜቢ እንደው ጋዲ በአማርኛ ምናምን ነገር ድንገት አማርኛውን ሊሸውደ ሞክራለሁ ምናምን የምትሉ ሰዎች ካላችሁ በቅንነት እንግሊዘኛውን አንብብላችሁ እንደሚል ሪቨሌሽን ቻፕተር 5 ላይ ሄዳችሁ ስትመለከቱ ቁጥር 13 ላይ እንደዚህ ይላል and every creature okay and every creature which is in heaven and on the earth and under the earth and such as are in the sea and all that are in them በእነርሱ ውስጥ ያለው ሁሉ I heard saying ይላል ሰማዋቸው ዮሐንስ blessing and honor and glory and power be to him who sits on the throne and to the lamb እንግሊዘኛው አያችሁ የበለጠ ግልጽ ሲያደርገው ነገር ባይን ይገባል ይባላል። ቆይ እንደው እነዚህን ክፍሎች በደንብ እንደው ማሳየት ያለብኝ ይመስለኛል። እዚህ ጋር በእንትን በጣም ይቀርታሉ። ኦኬ አሳያችኋለሁ። አማርኛውን ቅድም አንብቤላችኋለሁ፣ እንግሊዘኛውንም አሳያችኋለሁ። እሺ አንዴ ይሄን ፊት እንግዲህ ይሄን ግንባር አፉ በሉኝ ጋይስ እናንተ ሰዎች። ዮባ ነበርክ እንዴ? ቅርታ እሺ አንዴ ቆይ ይታያል እንዴ? ዋዴ ሆነ ይታያል? እሺ አዩ ጋይስ ይታያል። ቅድም ያልካችሁ ለእግዚአብሔርና ለበጉ የሚለውን እንግሊዘኛውን ተመልከቱት። and every creature ምናምን ብዬ ካነበብኩ በኋላ እንደዚህ ይላል blessing and honor and glory ኦኬ ክብር ምስጋና ኃይል and power be to him who sits on the throne በዙፋኑ ለተቀመጠው and to the lamb ለበጉም አያችሁ and የምትለውን ቃል and to the lamb forever and ever ይላል። ከዘላለም እስከ ዘላለም በረከት ምስጋና እንደዚህ አይነት ፍጡር ታውቃላችሁ ጋይስ? የለም። ጌታችን ኢየሱስ ክርስቶስ የባህሪ አምላክ ነው። ለዛም ነው ይሄው ከእግዚአብሔር ጋር በዙፋኑ ተቀምጦ አምልኮን ከፍጥረት ሁሉ ሲቀበል እንመለከታለን። በዚህ ብቻ ቢያበቃ ጥሩ ነው። አንድ ነገር ላሳያችሁ። ኦኬ አንድ ነገር ላሳያችሁ። እንዲህ የሚል ቃል እንመለከታለን ራእይ 7 ላይ ለምሳሌ ለአብ እንዲህ ብለው ራእይ 7 ዮሐንስ ራእይ ምዕራፍ 7 ላይ እንዲህ የሚል ነገር አለ። እስቲ አንተ አንዴ በትልቁ አድርገኝ ቆይ ከዛ ተመልሰኛል። አንዴ በትልቁ አድርገኝ ወይስ ራሴ ማትልቅ ይችላል? እንደዚህ የበለጠ ይታያል። እሺ ቆይ አንዴ እቺን ሪንግ ላይት ላጥፋት። አሁን በደንብ ስለሚታይ ኦኬ እሺ ወይ አንዴ ራእይ 7:12 ላይ እንዲህ የሚል ቃል እንመለከታለን። መላእክቱ ለእግዚአብሔር አብ እንዲህ ያሉ ምስጋና ሲያቀርቡ እንመለከታለን። በደንብ አስተውሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ ከአራቱም እንስሶቹ ዙሪያ ቆሙ ነበር። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ። አስተውሉ፣ በደንብ አስተውሉ ጋይስ። ትንሽ ድምጼን እንትን እያለኝ ይቅርታ። ድምጽ ይሰማል? ይዋዲ ኔትወርክ እኮ አንዳንዴ ይሰማል። ድምጽ ይሰማል። አታላ
ቢጫ መሀል ላይ አብርቶብኝ ነው። እሺ እንዲህ ይላል። የማይሰማ ከሆነ ያው ሜቢ ማይከን አብርተን እንትን በለኝ። እሺ አንድ አፍታ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አስተውሉ። አሜን። ቃላቶቹን ተመልከቷቸው ጋይስ። አሜን ይላሉ መላእክቱ ይሰግዳሉ። ከዛ በኋላ አሜን በረከትና ክብር አስተውሉ። በረከትና ክብር፣ በረከት የሚለውን ቃል ተመልከቱ። ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ምን በረከት አለ፣ ክብር አለ፣ ጥበብ አለ፣ ምስጋና፣ ውዳሴ፣ ኃይል ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሉ። ይሄን እንግዲህ ለእግዚአብሔር ቀደም ያሳያችሁ ነገር አለ። ይሄ ለእግዚአብሔር ብቻ እየተነገረ ነው። ይሄ ነገር ራሱኑ ኤግዛክትሊ ቃሉን ሁላ ሳይቀይሩት ዮሐንስ ራእይ ላይ ምዕራፍ 5 ቁጥር 12 ላሳያችሁ። ኦኬ ቁጥር 11 ላይ እንደዚህ ይላል፣ አየሁም በዙፋኑ በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ አየሁ። መላእክት ናቸው ጋይስ፣ ሁላ ሰዎች አይደሉም። ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበረ። መላእክቱ። ከዛ እነዚህ መላእክት ምን ሲያደርጉ እንመለከታለን። በታላቅም ድምፅ ሺህ ጊዜ ሺህ አላፋት ጊዜ አላፋት የነበሩት መላእክት ምን ይላሉ? በታላቅም ድምፅ የታረደው በግ ማን? የታረደው በግ ጌታችን ኢየሱስ ምን ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። አያችሁ፣ የታረደው በግ ምን ኃይል ሊቀበል ይገባዋል፣ ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። ዮሐንስ ራእይ ምዕራፍ 7 ላይ እንደተመለከትን ሁሉ ለእግዚአብሔር ሊነገር የሚገባን ነገር ብቻ ለታረደው በግ ይኸው ምስጋናን ያቀርባሉ። መላእክቱ እልፍ አላፋት ሺህ ጊዜ ሺህ የነበሩት ምን መላእክት ናቸው ይሄን የሚያቀርቡት ለማ ለታረደው በግ። ኤግዛክትሊ ቃላቶቹ ራሱ ኃይል፣ ባለጠግነት፣ ጥበብ፣ ብርታት፣ ክብር፣ ምስጋና ለማ ለእግዚአብሔር ብቻ የሚነገር ነገር ነው። ለየትኛውም ፍጡር እንደዚህ ተብሎ አይነገርም። ለማንም ኤግዛክትሊ ቃላቶቹ ራሱ ለእግዚአብሔር የሚሉ ቃላቶች ለታረደው በግ ይውላል። ለምን? የታረደው በግ ጌታችን ኢየሱስ ክርስቶስ የባህሪ አምላክ ስለሆነ። እዚህ ጋር እንዳየነው ይሄው ቅድም በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው to the one who sits on the throne and to the lamb ነው የሚለው። ለበጉም ይሁን ሲሉ ሰማሁ። ይሄው በጉ ከእግዚአብሔር ጋር ሆኖ አምልኮን ይቀበል ከፍጥረት ሁሉ። ስለዚህ ይሄ የመጀመሪያ ፓርት ነው። ዮሐዴ ይቀጥላል። ዋናው ነገር ምንድነው? ልባችንን ከፍተን መስማት እንችላለን ወይ? መጽሐፍ ቅዱሳችን እዚህ ነገር ላይ ግልጽ ስለሆነ በጣም ግልጽ ነው መጽሐፍ ቅዱሳችን። ኦኬ በጣም ግልጽ ነው። ጌታችን ኢየሱስ ክርስቶስ ቀደም እንዳሳያችሁ የመጀመሪያው ክፍል ላይ 3 ጥቅስ አንስቼ እንዳሳያችሁ የአሁኖቹንም ጥቅስ ይዛችኋል ብዬ ተስፋ አደርጋለሁ። እንዳሳያችሁ ከዘላለም እስከ ዘላለም ለሱ ክብር ይሁን ተብሎ ሲነገር the only one የባህሪ አምላክ እንደሆነ የሚያሳይ ብቸኛ እርሱ ነው። በቃ የባህሪ አምላክ ስለሆነ ብቻ ነው ለእርሱ እንደዚህ ተብሎ ሊነገር የሚችለው። ለየትኛውም ፍጡር እንደዚህ ተብሎ ተነግሮ አያውቅም። በየትኛውም ሃይማኖት በየትኛውም እንትን ጌታችን ኢየሱስ ግን የባህሪ አምላክ እንደሆነ ሐዋርያቱ ስለሚያውቁ ጳውሎስ፣ ጴጥሮስና ዮሐንስ ተባብረው ይህን ነገር ሲናገሩ እንመለከታለን። አሁን ደግሞ ሁለተኛ ያሳየኋችሁን ደግሞ ከአብ ጋር በሰማያት ከመላእክት አይቀር ከፍጡራን ሁሉ አምልኮን ሲቀበል እንመለከታለን። ኦኬ አምልኮን ሲቀበል እንመለከታለን። ስለዚህ እነዚህ ነገሮች ሁሉ ተደምረው ምንን ያሳያሉ? ምንን ለማሳየት ፈልገ ነው ብላችሁ ከጠየቃችሁን ጌታችን ኢየሱስ ምን ስለሆነ የባህሪ አምላክ ነው። ኦኬ ጌታችን ኢየሱስ ክርስቶስ የባህሪ አምላክ ነው። ይሄን እንድትይዙት ነው። አንዴ ኮሜንቱን ከፍትላችሁና ጥቅሶቹን እንደያዛችሁ አንዴ ኮንፊርም ካደረጋችሁኝ በኋላ ቀጣይ ደግሞ ወደ ዮሐዴ የምንሄድ ይሆናል። እስቲ ኮሜንት ላይ ጥቅሶቹን በደንብ እንደያዛችሁን ሐሳቡ ግልጽ እንደሆነ ኮንፊርም አድርጉኝ አንዴ። በደንብ ይዛችኋል። ናይስ። ዋናው እናንተ መያዛችሁ ነው። በደንብ ተከታተሉ፣ ታብታብ አድርጉ ምናምን ነገር። ከዛ ቀጣይ ደግሞ ወደ ማን እንመጣለን? ወደ ዮሐዴ እንመጣለን። ዮሐዴ የሚያነሳቸውን ሐሳቦች በደንብ ኦኬ፣ ልባችሁን ክፍት አድርጋችሁ የሚነሱ ጥቅሶችን በደንብ እየጻፋችሁ ኦኬ፣ ሐሳባችሁን በደንብ ኦኬ፣ የሚነሳውን ሐሳቡ ምንድነው የሚለው ነገር እየጻፋችሁ እየተከታተላችሁ ኦኬ። ለምን
ከዛ በኋላ ሌላ ጊዜም ሪቫይዝ ታደርጉታላችሁ፣ ለእናንተም ይጠቅማችኋል። ከሰዎች ጋር ደግሞ ኢንተራክት እንደዚህ አይነት ንግግሮች ኦር ወሬዎች ማድረግ ከሰዎች ጋር ኢንተራክት ስታደርጉ ምናምን ነገር ክሮስ ቼክ ታደርጋላችሁ። አሁን ዛሬ የተነሳውን ሀሳብ እኔ የማነሳውን ዮሐን የሚያነሳውን ሀሳብ ምናምን ነገር ሌላ ጊዜ እንዴ ከዚህ አንጻር እኮ መጽሐፍ ቅዱሳችን እንደዚህ ነው፣ ስለዚህ አምላክ ካልሆነ እንዴት ሊሆን ይችላል እያላችሁ መሞገት ትችላላችሁ። ስለዚህ ዮሐዴ ወደ አንተ ልምጣ። እግዚአብሔር ያክብርልኝ። እኔ እንትን ብያለሁ። እሺ ቆይ ኤክስፓንድ አድርገው ዮሐዴ፣ እኔ እና እሱን ኤክስፓንድ አድርገን እኔ ኤክስፓንድ ብዙ ይቅርታ። እሺ ዮሐዴ ወደ አንተ ልምጣ። ጋዲ ቃሌ ተሰማልን። ወደ ጸጋውን ያብዛል። በጣም አሪፍ ሌሰን ነው። ኦኬ ስለዚህ በደንብ እንትን በሉ። በደንብ ከያዛችሁ በቃ አለቀ ነገሩ። ዲባንክ ለማድረግ ምናምን በጣም መጽሐፍ ቅዱስ እንዲህ ስለ ክርስቶስ አምላክነት በዚህ በግልጽ እንደዚህ ያሳያል ማለት ነው። ምናልባት ጋዲ ከተቋረጠ ምናምን ንገረኝ እሺ፣ ወይም በውስጥ ምናምን ጻፍልኝ። ኦኬ እኔ ደግሞ ይሄ በፈጣሪ የምታሳየው ነገር አለ። እንዴት ነው ፍላጎት ወይስ? አይ ኖ እንደዚህ ልሆን ቪዲዮ ጥቅስ እንትን ልበል ዝም ብዬ አሁን ራሱ እንዳያቋርጥብኝ እንትን እያልኩ እሺ፣ ሰው እንደዚህ ልቀጥልና ፈጠን እያልኩኝ ጥቅሶችን እየያዛችሁ እንድትቀጥሉ ምናምን ተዘጋጅታችሁ ምናምን እንትን በሉ። እግዚአብሔር አምላክ ሁላችንም የሚያስተምረን ያው እንግዲህ የክርስቶስን አምላክነት እንደው ከመጽሐፍ ቅዱስ ማሳየት ማለት የሆነ ልክ አብርሃምን ወደ ሰማይ ቀና በልና የሰማይን ከዋክብት ቁጠራቸው ብሎት እንዴት ይቻለኛል እንዳለው መቁጠር እስኪያቅትህ ድረስ ነው መጽሐፍ ቅዱስ የሚናገረው ስለ ክርስቶስ አምላክነት ከብሉይ ከሐዲስ። ዛሬ ግን ሞር ፎከስ አድርጌ እኔ ማሳየት የምፈልገው ከፈጣሪ ባህሪያት አንጻር አንድ አካል ፈጣሪ ነው ወይም ደግሞ አምላክ ነው አምላክ አይደለም ለመባል ያው በሶስት መስፈርቶች ቢያንስ ሊያሟላ ይገባል። ፍጥረታትን መፍጠር፣ ሁሉን ማወቅ፣ በሁሉም ቦታ መገኘትና ሁሉን ቻይነት አይደለም። እነዚህ አንድ አካል ፈጣሪ ነው ከተባለ ሁሉን ማወቅ፣ በሁሉም ቦታ መገኘትና ሁሉም መቻል የግድ ያስፈልገዋል ማለት ነው። ይህንን በመጽሐፍ ቅዱስ ቶሎ ብዬ ለማሳየት እሞክራለሁ። ክርስቶስ አምላክ ነው ፍጥረታትን የፈጠረ ነው ብለን ስንናገር ዛሬ የሆነ ቪዲዮ ተቆርጦ አይቼ በጣም በሚያስቅ ሁኔታ የዮሐንስ ወንጌል ምዕራፍ 1 የተፈታበት በቃ እንዲህ የሆነ አቋም ከሌለ እንደፈለክ ነው መጻሕፍቶቹን የምትፈታቸው እና ምን አሉ? በመጀመሪያ ቃል ነበረ ሲል ቃል የተባለው ትምህርት ማለት ነው ብለው ግሪኩ ያው ሎጎስ ማለት ትምህርት ማለት ነው ከዛ አንጻር ምናምን ብለው ሲፈቱ ነበር አሉ። አይዘው የግሪኩ ትምህርት የሚለው ዶክትሪን ወይም ደግሞ ዶግማ የሚለው የግሪክ ቃል ነው ካላወቃችሁ ወንድሞቻችን። ዶክትሪን ወይም ደግሞ ዶግማ የሚለው ትምህርትን የሚያሳይ ክፍል ነው። ቃል የሚለው ግን ኦኬ በተለያዩ መንገዶች ወይም ደግሞ ሎጎስ የሚለው የተለያዩ ትርጉሞች ሊኖሩት ይችላል። እንደ አገባቡ ሊፈታ ይችላል። ዮሐንስ አንዳንድ ግን አካል ያለው ቃል እንደሆነ በሚገባ የሚያስረዳ ክፍል ነው። በቃ ምንም ልታደርገው አችልም። አካላዊ ቃል ነው። እሱን በምን ልናውቅ እንችላለን? በመጀመሪያ ቃል ነበረ ተብሎ የሆነ ንግግር ወይም ደግሞ ሀሳብ ምናምን በመጀመሪያም ነበረ ተብሎ በጭራሽ አይነገርለትም። ኦኬ እንደ አካላዊ አሴ ፐርሰን በመጀመሪያም ነበረ ተብሎ ሲነገር በቃ አካላዊ ፐርሰናል ሎጎስ እንደሆነ ወይም ወርድ መሆኑ ከዚሁ ማወቅ ይረዳል። ዮሐንስ ኦን ፐርፐዝ ነው መጀመሪያ ቃል ነበረ ብሎ የጀመረው ባይቶ ኦን ፐርፐዝ ነው። መጀመሪያ እግዚአብሔር ነበረ፣ ከእግዚአብሔር ጋር ቃል ነበረ ማለት ይችል ነበረ፣ ግን አካላዊነቱን ለማጠየቅ ነው መጀመሪያ ቃል ነበረ ብሎ የሚጀምረው። ይሄ ቃል ዝሩ ቃል ወይ ንግግር ምናምን አይደለም፣ አካላዊ ቃል ነው። እሱ ዝቅ እያለን ስንሄድ ክፍሉ በሚገባ አካላዊ እንደሆነ በሚገባም ስለሚያስረዳ፣ ስለዚህ በመጀመሪያ ቃል ነበረ አለ። ቃልም በእግዚአብሔር ዘንድ ነበረ። ኦኬ ዊዝ ነው የሚለው ኢን ምናምን ራሱ አትለው። ወርድ ከሆነ ኦኬ ውስጥ ነበረ ምናምን ብለህ እንኳን እንዳትፈታው ፕሮስ ይላል፣ ወይም ደግሞ ዊዝ ጋር ነው ከእግዚአብሔር ጋር እንደማለት አካላዊ ለሆነ ነገር የምትጠቀመው ማለት ነው። ሰው ከእግዚአብሔር ጋር ነበረ ካለ በኋላ ቃል ራሱ ግን ምንድነው አለ? እግዚአብሔር ነበረ ነው የሚለው። ኦኬ ልክ ቴዎስ ነው የሚለው ሁለቱ ማለት ነው። ቃልም በእግዚአብሔር ዘንድ ነበረ የሚለው በእግዚአብሔር የሚለው ቴዎስ ነው። ቀጥሎ ያለው ቃልም እግዚአብሔር ነበረ የሚለው ቴዎስ ነው ማለት። ስለዚህ ያ ራሱ ቃል ያ ቃል ራሱ ምንድነው? እግዚአብሔር ነው አለ። ኦኬ ይቀጥልና ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ካለ በኋላ ባይዘዌ አካላዊ መሆኑ የምታውቁት ቁጥር 3 ላይ
ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም ነው። ሁሉም የተፈጠረው ራሱ በእርሱ ነው አለ። አሁን በስናፈታ ትምህርት ነው አለ። ትምህርት ማለት ነው። በትምህርት ነው ፍጥረታት የተፈጠሩት። ወይ ጉድ ወይ ጀግና! ሁሉ በእርሱ ሆነ እኮ ነው የሚለው። በቃል በዚህ በመጀመሪያ በነበረው በቃል ከእግዚአብሔር ጋር በነበረው በእርሱ በኩል ነው የተፈጠሩት ፍጥረታት። ኦኬ ካለ እርሱ ካለዚህ ቃል ደግሞ የተፈጠረ አንድም ነገር አንድም ፍጥረት የለም ይላል። ይቀጥልና በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። በቃ እርሱ ራሱ በእርሱ ሕይወት አለ። እሱ ነው ለሰው ራሱ ብርሃንን ሕይወትን የሚሰጠዋል። ኦኬ በእርሱ ሕይወት ነበረች፣ ሕይወት አለው፣ ሕያው የሆነ ነው። እሺ ሕያው ነው አለ። በእርሱ ሕይወት ነበረች ማለት ሕያው ነው ማለት። ደን ቀጠለና ሕይወትም ምንድነች? የሰው ብርሃን ነበረች ይላል። ብርሃንም በጨለማ ይበራል፣ ጨለማው አላሸነፈውም ይልና አካላዊ መሆኑን አስረግጦ ሲናገር ምን ቢል ጥሩ ነው? ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ አለ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ይህ ብርሃን የሆነው ቃል ምን አለ? ዮሐንስ የሚባል እኮ መጥቷል። እሱ ዮሐንስ ግን ብርሃን ሳይሆን ብርሃን የሆነው ስለ እርሱ እንዲመሰክሩና በእርሱ እንዲያምኑ ለምስክር መጣ። ዮሐንስ ስለማን ነው እየመሰከረ የመጣው? ብርሃን ስለሆነው ስለዚህ ቃል ሊመሰክር መጣ ነው። ዮሐንስ ራሱ ብርሃን አልነበረም። ይቀጥልና ቅዱስ ዮሐንስ በረከቱ ይደርብን አውዱን ይዘን ዝቅ እያለን ስናነብ 29 ሄዳችሁ ስታነቡ ምንድን ነው የሚላችሁ ዮሐንስ? ኦኬ 29 ላይ ዮሐንስ ስለ ብርሃን ሊመሰክር መጣ እንጂ እሱ ብርሃን አልነበረም አይደል የተባለው። ዮሐንስ ምን ቢል ጥሩ ነው? ቁጥር 29 ላይ ስለ ብርሃን ሊመሰክር የመጣው ዮሐንስ፣ በነገውም ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ። ስለ ብርሃን ሊመሰክር ነው። ማን አለ? ያ ቃል የተባለው ኢየሱስ ነው። ኦኬ 14 ላይ በሚገባ ስለሚናገር፣ ስለዚህ ሲመጣ አይቶ እንዲህ አለ። ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። አንድ ሰው ከእኔ በኋላ ይመጣል አላልኳችሁም? እርሱ ግን ከእኔም በፊት ነበረና ከእኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልኩት እሱ ነው አለ። ይህ ነው እኔ በቃ ስለ እሱ ልመሰክር የመጣሁታል። አይ ከእኔ በኋላ የሚመጣ ከእኔ ይልቅ የሚበልጥ ነው ያልኳችሁ አለ አይደል? እሱ ይኸው እሱ ነው፣ ይህ ነው አለ። አይገርምም? ዮሐንስ ስለ እርሱ የመሰከረለት ቃል ተብሎ የተነገረው ኢየሱስ ክርስቶስ ነው። ምንም ልታደርገው አችልም። ማይ ብራዘር መጽሐፍ ቅዱስን እንደፈለግ ኩላምካው ብትል ቅዱስ ዮሐንስ ለምንፍቅና እንዳይመች አድርጎ ቀብሩታል። በቃ ምንም ልታደርገው አችልም። ከዛ ይህ ብርሃን መጣና ምን ይላል? በዓለም ነበረ ይላል። ቁጥር 10 ስትደርሱ ዓለሙም በእርሱ ሆነ። ይህ ቃል እኮ በዓለም ነበር እኮ። ዓለም ደግሞ በእርሱ እኮ ነው የተፈጠረው አለ። ዓለሙ ግን ምን አላለው? አላወቀውም። ማይ ብራዘር አላወቀውም። ቃልን አላወቀውም። ኢየሱስ ክርስቶስን አላወቀውም። ስለዚህ በዓለም እያለ ዓለም በእርሱ ነው የተፈጠረው፣ ግን ዓለም አላወቀውም ይልና የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ኦኬ የመጣው አካላዊ ቃል ኢየሱስ ክርስቶስ ነው። ወዴት ነው የመጣው? ወደ ገዛ ወገኖቹ የሚላቸው እስራኤላውያን። ወደ እስራኤላውያን ሰው ሆኖ መጥቷል። ለዛ ነው ቁጥር 14 ላይ ወደ ገዛ ወገኖቹ መጣ፣ ግን ምን አለ? ወገኖቹ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እሱ የመጣው ግን ምን ለማድረግ ነው? ለሚቀበሉት ሁሉ የእግዚአብሔር ልጆች እንዲሆኑ ስልጣን እንዲሰጣቸው ነበር የመጣው። ኦኬ እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ከስጋ አልተወለዱም ይላል። 14 ላይ ምን ይላል? ቃልም ስጋ ሆነ ጸጋና እውነትም ተመልቶ በእኛ አደረ ይልና አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሮ አየን ይላል። በቃ ያንን አንድ ልጁን ነው የመጣው። ስጋ ሲሆን ከአባቱ ዘንድ የነበረውን ክብሩ እሱን ክብሩን አየን ይላል በስጋ ሲገለጥ። ኦኬ ዮሐንስ ስለ እርሱ መሰከረ እንዲህም ብሎ ጮኸ ይላል። አየ ዮሐንስ ስለ ብርሃን ሊመሰክር መጥቷል። እሱ ብርሃን አይደለም አላለ? ዮሐንስ ምን ብሎ መሰከረ? እንዲህ ብሎ ስለ እርሱ መሰከረ። ምን አለ? ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል፣ ስለ እርሱ ያልኩት ይህ ነበረ ብሎ መሰከረ። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን
በኢየሱስ ክርስቶስ ሆነ። ሃሌሉያ። በቃ ምንም ልታረጋችሁ ስለ ኢየሱስ ክርስቶስ ነው የሚናገረው። ኦኬ ሰው እንዲህ አድርጋችሁ በዮሐንስ ቃል ይሄንን የምንፍቅናን ዱቄት ገለባ ልትወቁት ይገባል። እውነት ለመናገር ሰው ዮሐንስ እንዲህ ብሎ ያሳፍራችኋል። ኦኬ እንቀጥል። እዛው አንደኛ ቆሮንቶስ ስለ ፈጣሪነቱ ነው እንግዲህ የምንመለከተው። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 5 ጀምሮ የሚነገር ቃል አለ አይደለ? ምን ይላል? መቼም ቢሆን ይላል አማልክትና ብዙ ጌቶች አሉ። መቼስ አሁን ክርስቶስ ከጌቶች አንዱ ነው። ያው ጌታ ሲባል ምናምን ብለው ስለሚያነሱ ማለት መቼም ቢሆን ብሎ ሐዋርያ ቅዱስ ጳውሎስ ይናገራል። አማልክትም ጌቶችም የተባሉ ስንት ናቸው? ብዙ ናቸው አለ። ነገር ግን አለ በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ኦኬ ሊኖሩ ይችላሉ አማልክት ምናምን የተባሉ ነገር ግን በሰማይም በምድር ምንም የተባለ ቢኖር አለ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ይልና ነገርስ በእርሱ ነገር ሁሉ ደግሞ በእርሱ ልክ ሁሉ በእርሱ ሆነ አይደለም የሚለው ነገር ሁሉ የሆነው ከአብ ነው ይልና በማን በኩል? ያው በልጁ በኩል ነው ፍጥረታት የሚፈጠሩ። ስለዚህ ነገር ሁሉ ደግሞ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። የሚደንቅ ነው። ምንም ጌታ የተባለ በሰማይ በምድር ቢኖር የክርስቶስን ጌትነት አይደለም። ኦኬ ልክ ይሄ ጌትነት አብን ያስወጣዋል ማለት አንድ ጌታ ኢየሱስ ክርስቶስ ነው ያለው ሲባል አብ ጌታ አይደለም ማለት ነው? አይደለም። መንፈስ ቅዱስ ጌታ አይደለም ማለት ነው? አይደለም። በጭራሽ ሊሆን አይችልም። ልክ ይሄ ጌትነት አንድ ጌታ የተባለው ኢየሱስ ክርስቶስ አብን መንፈስ ቅዱስ እንደማይነጥለው ሁሉ አንድ አምላክ አብ አለን ሲባል ደግሞ ወልድና መንፈስ ቅዱስን የሚነጥላቸው ሊሆን በጭራሽ አይችልም ማለት። ስለዚህ በሰማይም በምድርም ያለው አንድ ብቸኛ ጌታ ማን ነው? ኢየሱስ ነው። ምክንያቱስ ሁሉ በእርሱ በኩል የሆነ ነው። እኛ ራሱ የሆነው በእርሱ በኩል ነው። ስለዚህ አስረግጦ ሐዋርያ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ይቀጥልና ቆላሲስ መልእክቱ ምዕራፍ 1 ከቁጥር 15 ምንድነው ሁሉ በእርሱ ሆነ ማለት ራሱ? ኦኬ ሁሉ በእርሱ ሆኗል ከእርሱ ውጪ የሆነ የለም ማለት ሲባል ምን ማለት ነው? ይኸው ቆላሲስ መልእክቱ ምዕራፍ 1 ከቁጥር 15 ላይ እርሱም አለ የማይታይ አምላክ ምሳሌ ነው አለ። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና እርሱ የማይታይ አምላክ ምሳሌ ከሆነ እርሱ ራሱ የማይታይ አምላክ ነው። ኦኬ የማይታይ አምላክ ምሳሌው የሆነው እሱ ራሱ የማይታይ አምላክ ስለሆነ ነው ብሎ በግልጽ ይናገር። የማይታይ አምላክ ነው ክርስቶስ ኢየሱስ። ስለዚህ ይህ የማይታየው አምላክ ምን አለ? የሚታዩትንና የማይታዩትን ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። አይገርም? እዚህ ጋር ኃይላት፣ ስልጣናት፣ ዙፋናት ምናምን እየተባሉ ያሉት ሰባቱ ነገደ መላእክት ነው። የሚታየውም የማይታየውም በእርሱ ተፈጥሯል ነው የሚለው። በእርሱ መፈጠር ብቻ አይደለም ለእርሱ ጭምርም ለራሱ ጭምርም ነው የፈጠረው። ስለዚህ ሁሉ በእርሱና ለእርሱ ምን ተብሏል? በቃ ተፈጥሯል። በእርሱ ነው የተፈጠረው፣ ለእርሱም ነው የተፈጠረው ፍጥረት ሁሉ። ስለዚህ ኃይላት፣ መናብርት ምናምን ብትሏቸው ሰባቱ ሊቃነ መላእክት ነገዳቸው ሙሉ ብትቆጥሯቸው ኦኬ የተፈጠሩት በክርስቶስ ኢየሱስ ነው። የሚታየውም የማይታየውም ከእርሱ ውጭ የተፈጠረ ምንም የለም። አሁን ክርስቶስ የማይታየውን የፈጠረ አምላክ ማለት ይታያል ብላችሁ እንደማታስቡ የታወቀ ኦኬ። የማይታየውም የሚታየውም በእርሱ የተፈጠረ የማይታይ ሁሉም የያዘ ጌታ አምላክ መሆኑ በዚህ ይታወቃል ማለት ነው። ሐዋርያ ቅዱስ ጳውሎስ አስረግጦ ሲናገር ዕብራውያን መልእክት ምዕራፍ 1 በቃ በገዛ ልጁ ዓለማትን በፈጠረበት በልጁ ብሎ አይደለም ይናገር። በቃ ዓለማት የተፈጠሩት በልጁ ነው። እርሱም በዘመኑ መጨረሻ ምን አደረገ? ተገለጠ፣ ሰው ሆነ ይልና እርሱ ልጁ የክብር መንጸባረቅ የባህሪው ምሳሌ ነው። በባህሪ የሚመስለው በክብር ነጸብራቁ የሚሆነው የተካከለው እርሱ ብቻ ነው። ስለዚህ ኃጢአታችን ራሱ በራሱ ሊያነጻ ይቻላል። ኃጢአታችንን በራሱ ካነጻ በኋላ ከዛስ በሰማያት በግርማው ቀኝ ተቀመጠ። በግርማ ቀኝ መቀመጥ ማለት ኃይል፣ ክብር፣ ስልጣን መተካከል ነው። ስለዚህ በአባቱ ቀኝ መቀመጥ የተገባው እርሱ ብቻ ነው። ክርስቶስ ፍጥረታትን ፈጥሮ የፈጠረ የሚገዛቸው
እንደሆነ ባይዘው ዕብራውያን መልእክት ምዕራፍ 1 እስከ መጨረሻ ብትመለከቱ ከመላእክት ጋር እያነጻጸረ ይናገራል። አብ ስለ ልጁ እርሱ ሰማያትን መስርቷል፣ ምድርን መስርቷል፣ ሰማያትን አጽንቷል ብሎ አብ ስለ ልጁ ይናገራል ማለት ነው። ፍጥረታትን በመፍጠር ክርስቶስ ኢየሱስ እንደዚህ ተብሎ ተነግሮለታል። ሁሉን አዋቂ ነው ኢየሱስ ክርስቶስ። መጽሐፍ ቅዱስ ይህንን ይነግረናል። አጠር አድርጌ ቶሎ ለመጥቀስ ሉቃስ ወንጌል ምዕራፍ 9 ከቁጥር 47 ላይ እንግዲህ ሐዋርያቶች እስቲ በመንግስተ ሰማያት ታላቅ ወይም ደግሞ የበለጠ ክብር የሚያገኘው ማን ነው ብለው እርስ በርሳቸው በውስጣቸው ሲከራከሩ ክርስቶስ ምን አለ? 47 ላይ ኢየሱስም የልባቸውን ሐሳብ አውቆ ሕፃንን ያዘ በአጠገቡም አቆመ ይላል። የልባቸውን ሐሳብ አውቆ ነው የሚለው። አሁን የልብን ሐሳብ ማወቅ የሚቻለው ከፈጣሪ በስተቀር ማንም የለም። ባይዞ ትንቢተ ኤርምያስን በሚገባ ምዕራፍ 17ን ብትመለከቱ አንተ ልብንና ኩላሊትን የምትመረምር አምላክ አንተ ነህ ይላል። ልብን ኩላሊትን መመርመር የሚቻለው ማወቅ የሚቻለው አንድ አምላክ ብቻ ነው ማለት ነው። ስለዚህ ምን አለ? በልባቸው ያለውን ሐሳብ አውቆ ሕፃንን አቆመና እንደዚህ ሕፃን ካልሆናችሁ ብሎ ክርስቶስ ነገራቸው። ይህ ብቻ አይደለም። ሁላችንም የምናውቀው ዮሐንስ ወንጌል ምዕራፍ 2 ከቁጥር 24 ዮሐንስ 2:24 ላይ እንዲህ ይላል፣ ነገር ግን ኢየሱስ ሰዎቹን ሁሉ ያውቅ ነበርና። ካን ኢማጂን ሰዎቹን ሁሉ ማወቅ መቻል የፈጣሪ ባህሪ። ኦኬ፣ ለእንዴት ነው የሚያውቀው? ተነግሮት ምናምን አይደለም። ምን አለ? ሰዎቹን ሁሉ ያውቅ ነበርና ስለ ሰውም ማንም ሊመሰክር አያስፈልገውም ነበር። ስለ ሰው እንትና እኮ እንዲህ ነው ምስክር ራሱ አያስፈልገውም ለክርስቶስ አለ። ምክንያቱስ ራሱ በሰው ያለውን ያውቅ ነበርና ራሱ ነው የሚያውቀው። የእውቀት ሁሉ መዝገብ ባለቤት ስለሆነ ኢየሱስ ክርስቶስ። ለዛ ነው አንደኛ ቆሮንቶስ መልእክቱ ምዕራፍ 3ም የእውቀትና የጥበብ መዝገብ ሁሉ በእርሱ ነው ተብሎ ተገልጿል። የእውቀትም የጥበብን መዝገብ በክርስቶስ ኢየሱስ ነው። ምን አለ? ራሱ በሰው ያለውን ሁሉ ያውቅ ነበርና ማንም ሊመሰክር አያስፈልገውም ነበረ ስለ ሰው ተብሎ ተነግሮለታል። ዕብራውያን ምዕራፍ 4 ከቁጥር 12 ዕብራውያን 4:12 ላይ እንዲህ ይላል፣ የእግዚአብሔር ቃል ይላል። ኦፍኮርስ ራእይ ምዕራፍ 19:13 ላይ ስሙም የእግዚአብሔር ቃል ተብሎ ተጠርቷል የተባለው ኢየሱስ ክርስቶስ ነው። የእግዚአብሔር ቃል ይላል ሕያው ነውና፣ በደንብ አስተውሉ። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ይልና ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ይወጋል ይልና የልብንም ስሜትና ሐሳብ ይመረምራል ይልና ቁጥር 13 ላይ አካላዊ ቃል መሆኑ እንድታውቁ 13 ላይ ምን ይላል? ቀጥሎ እንዲህ ይላል። ይቅርታ አንዴ 13 ወደ ሌላ ቦታ ሄደ። እሺ፣ የልብን ስሜትና ሐሳብ የሚመረምር ነው የእግዚአብሔር ቃል ካለ በኋላ እኛን ማለት ነው በሚቆጣጠር በእርሱ አይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት እንኳን የለም። በእግዚአብሔር ቃል በኢየሱስ ክርስቶስ ፊት ሁሉም ከአይኖቹ ፊት የተራቆተ ግልጽ ሆኖ የሚታየው እንጂ ከእርሱ የተሸሸገ የተሰወረ ፍጥረት እንኳን የለም ይላል ቅዱስ አትናቴዎስ በረከቱ ይደርብን። እሱም አጌንስት አርያንስ መጽሐፉ ቡክ 2:22 ላይ ፓራግራፍ 22ም ፓራግራፍ 72ም ይህንን ሐሳብ አንስቶ ኦኬ ይህ እርሱ ተብሎ ፍጥረታት በእርሱ ፊት ሁሉ የተራቆቱና ግልጽ የሆኑ ናቸው፣ ከእርሱ የሚሰወር አንድም ፍጥረት የለም ብሎ የተናገረው የእግዚአብሔር ቃል ፍጥረት ሁሉ በፊት የተራቆተ ነው እያለ እሱ እንዴት ነው ፍጥረት ብለህ ልጠራው የምትችለው ይላል። ኦኬ እንዴት ፍጥረት ብለህ እሱ ልጠራው ትችላለህ? ምክንያቱም ፍጥረታት ሁሉ በእርሱ ፊት ምን ያሉ ናቸው ተብሎ የተራቆቱና ግልጽ የሆኑ ናቸው ተብሎ። ስለዚህ በእግዚአብሔር ቃል ፊት የተሰወረ ፍጥረት ማንም የለም ብሎ ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ እንዲህ አድርጎ ያስረዳናል። የአትናቴዎስ የምትፈልጉ አጌንስት ዘ አሪያንስ ቡክ 2 ፓራግራፍ 72 ላይ ሄዳችሁ ማግኘት ትችላላችሁ። እሺ ሌላ ራእይ ምዕራፍ 2 ከቁጥር 20 እንዲህ ብሎ ይናገራል። ያው በደንብ አስተውሉ። እንዲህ ይላል። ምን ይላል? ዳሩ ግን ነብይ ነኝ የምትለው ስለ ኤልዛቤት እየተናገረ ይመጣል። ስለ ኤልዛቤት ያው ነብይ ነኝ እያለች የጣዖትን ምግብ የምታበላ ሴት ነበረች ኤልዛቤት የምትባል እና ስለ እሷ ነው የሚናገረው። እና ዳሩ ግን
ነቢይ ነኝ የምትለዋ ባሪያዎችንም እንዲሰስኑ ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤትን ስለምትተዋት የምነቅፍብህ ነገር አለኝ ይልና ምን ይላል? ንስሐ እንድትገባ ጊዜ ሰጧት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእርሷም ጋር የሚያመነዝሩትንም ከስራዋ ንስሐ ባይገቡ በታላቅ መከራ እጥላቸዋለሁ ይልና ልጆቿንም በሞት እገድላቸዋለሁ። አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምረው እኔ እንደሆንኩ ያውቃሉ፣ ለእያንዳንዱም እንደ ስራው እሰጣቸዋለሁ ይላል። ቃል በቃል ትንቢተ ኤርምያስ ምዕራፍ 17 ላይ እንደተመለከትነው ልብንና ኩላሊትን የምትመረምር አንተ ነህ ተብሎ እንደተገለጸው እዚህ ጋር ልብንና ኩላሊትን የምመረምረው እኔ እንደሆንኩኝ ያውቃሉ አብያተ ክርስቲያናት ይላል። ይህ ስለ ክርስቶስ መሆኑን በምን ማወቅ እንችላለን? በምን ሊያውቅ ይችላል? ያው ቁጥር 18 ከመጀመሪያ ጀምራችሁ 18 ነው የሚጀምረው። 18 ላይ በግልጽ ይናገራል። ምን ብሎ? በትያጥሮንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ ይልና እንደ እሳት ነበልባል የሆኑ አይኖች አሉት፣ በእቶንም የነጠረ የጋለ ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ ምን ይላል? እንዲህ ይላል ይላል። የእግዚአብሔር ልጅ ነው ተናጋሪ። የእግዚአብሔር ልጅ እንዲህ ይላል ብሎ ይጀምርና ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛው ስራ ይልቅ የኋለኛው እንዲበዛ አውቃለሁ ብሎ ይጀምራል። ስለዚህ የእግዚአብሔር ልጅ ነው ተናጋሪው ማለት ነው። እንዲህ ብለህ ተናገር ብሎ የእግዚአብሔር ልጅ ተናገረ ብሎ ነው። ስለዚህ በጉልምትና ሰጠዋል፣ ለእያንዳንዱ እንደ ስራው መጠን እከፍላለሁ ብሎ በግልጽ ጌታችን ተናገረ። ኩላሊትንና ልብን የምመረምረው እኔ እንደሆንኩ ያውቃሉ ይላል። ስለዚህ ልብን ኩላሊትን የሚመረምር ሁሉን አዋቂ ጌታ ነው ኢየሱስ ክርስቶስ። በሁሉም መገኘቱ ኦምኒ ፕሬዘንስ መሆኑስ በጣም ብዙ ጥቅሶች አሉ። ዝም ብዬ ጥቅሶቹን ብቻ ልንገራችሁ። ማቴዎስ 18:20 ላይ 2 ወይም 3 ሆናችሁ በስሜ በምትሰባሰቡበት በዚያ እኔ እሆናለሁ ወይም ደግሞ አለሁ ብሎ በግልጽ ይናገራል። 2-3 ሆነን በምንሰበሰብበት በዚያ ሁሉ የሚገኝ ከሆነ ኦፍኮርስ በሁሉምም የሞላ አምላክ ነው። ይህ ብቻ አይደለም፣ በጊዜያትም በዘመናትም በሁሉም ጊዜ ያለ እንደሆነ ሲናገር ምን አለ? ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እስከ 20 ድረስ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው አለና እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ አለ። ሐዋርያት ያልፋሉ፣ ክርስቶስ አያልፍም። ሁል ጊዜ እስከ ዘመን ፍጻሜ ድረስ ሁል ጊዜ ከእናንተ ጋር አለው አለ ነኝ በቃ። ስለዚህ በሁሉም ቦታ በሁሉም ጊዜ ያለ አምላክ መሆኑ በግልጽ ይናገራል። ወደ ያለና የሚኖር የሚለውን ዛሃለው ወይ ሄሉ ተብለው የሚነገርለት ብቸኛ አምላክ እንደሆነ ባይዘው ሙስሊሞችም ይሄን የሚክዱ አይደሉም። ሱረቱል ሐዲድ ወይም ሱራ 57:3 ላይ እርሱ ፊትም ያለ ኋላም ቀሪ ግልጽም ስውርም ነው ብሎ በግልጽ ይናገራል። ፊትም ያለ ወይም ደግሞ the first and the last ይለዋል እንግሊዘኛው ማለት። ስለዚህ እሱ ነው ብለው በግልጽ ይናገራል። እንደዛም ነው የሚያምኑት። ከሱ ውጭ ፊተኛ ኋለኛ የሚባልለት የለም ብለው ያምናሉ። ኢየሱስ ክርስቶስ ፊተኛውም ኋለኛውም የተባለለት ከአብ ከመንፈስ ቅዱስ በተለየ አካሉ እሱ ነው መጽሐፍ ቅዱስ ላይ የምናገኘው ማለት። ራዕይ ምዕራፍ 1 ከቁጥር 8 ያው ትናንትን በሰፊው ስለሄድንበት አውዱ ይዛችሁ ዝም ብላችሁ ከ6 ጀምራችሁ ማንበብ ነው። ኦኬ፣ ስለማን ነው እያወራ ያለው? ስለ ክርስቶስ ነው። ባይዘው ስነ አፈታት አውድ የሚያውቅ ሰው ካለ 7 ዘሎ እንግዲህ አራትን ችግር የለውም። ባይዘው ለአብ ብለው ይፍቱ ችግር የለውም። 4 ዘለ ከ8 ጋር ካላገናኘሁት የምትልበት ስነ አውድ ወይም ደግሞ ስነ አፈታት የለም። በነገራችን አውድ የሚባለው ከ7 ወይም ደግሞ 7 እና 8 አውዶቹ ወይም ደግሞ ሐሳቦቹ የሚገናኝ ከሆነ ማለት። ለምሳሌ ቁጥር 7 ላይ ከደመና ጋር ይመጣል የተባለ አካል አለ። ባይዘው ለዛ ነው ፕሮናውን ሳለ አይደል? ፕሮናውን ናውን እና ፕሮናውን የሚያውቅ ሰው ካለ ለምሳሌ ጋዲ እንዲህ ያለ ሰው ነው እንዲህ እያለ መጥቶ ከዛ ጋዲ ማለት ሪደንደንሲ ነው። የቋንቋ ህግ ራሱ ትክክል አይደለም በስነ ቋንቋ አጻጻፍ ማለት። አንዴ ጋዲ ካለ በአንድ አረፍተ ነገር ውስጥ ከዛ በኋላ እርሱ እያለ መቀጠል ይችላል። በቃ ፕሮናውን ጥቅሙ እሱ ነው፣ ስሞችን ላለመደጋገም ማለት። ስለዚህ ከላይ ጀምሮ ኢየሱስ ክርስቶስ ነው ብሎ ከጀመረ በኋላ መንግስት ለአምላኩና ለአባቱ ካህናት ላደረገ ኢየሱስ ክርስቶስ ነው ማለት አይጠበቅበት። በቃ ለእርሱ ከዘላለም ምስጋና ይገባል፣ ክብር ኃይል ይገባል ይላል። ከደመና ጋር ይመጣል፣ አይኑም ሁሉ የወጉትም ያዩታል። እርሱ
ስለ እርሱ ዋይ ዋይ ይላሉ። ከዛስ ያለና የነበረ የሚመጣውም ሁሉ የምገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው ይላል የተባለ? ከሌላ ቦታ ዝም ብለህ ስብ አታመጣም። ይላል የሚለው ከላይ የሆነ ስለሆነ አካል እያወራ መጥቶ ነው። ያ ደግሞ ቁጥር 7 ላይ በቃ ከደመና ጋር ይመጣል የወጉትም ያዩታል የተባለ አካል ነው። ኦኬ እሱ ነው ማለት ነው። ከዚህ አንጻር በጣም ግልጽ በሆነ መንገድ ኢየሱስ ክርስቶስ መሆኑ መረዳት እንችላለን። እዛው ቁጥር 17 እና 18 ባይዘው ይደግመዋል። ፊተኛውና ኋለኛው እኔ ነኝ የሲኦል እና የሲኦል መክፈቻ አለኝ ብሎ በግልጽ ይናገራል። ፈርደር በጣም ግልጽ የሆነ ደግሞ እንጨምርላቸው ከተባለ ግን ራእይ 22 ቁጥር 6 ላይ ራእይ 22 ቁጥር 6 ራእይ 22 ቁጥር 13 ላይ ቁጥር 13 ላይ እንዲህ ይላል፣ አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ እኔ ነኝ ይላል። ኦኬ እዚህ ጋር ደግሞ አይ ክርስቶስ መሆኑ በምን ላቅ እችላለሁ ሊል ይችላል ሰው። ኦኬ ይህን ለክርስቶስ መሆኑ በምን ላቅ እችላለሁ? ኦኬ ከፍ ብሎ ሐሳቡ የሚጀምረው ከቁጥር 6 ነው። ከቁጥር 6 ሲጀምሩ እንዲህ ይላል፣ እርሱም ይላል እነዚህ ቃሎች የታመኑና እውነተኛዎች ናቸው፣ የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባው የምን አለ? የነቢያትም መናፍስት ጌታ አምላክ በቶሎ ሊሆን የሚገባውን ነገር ለባሪያዎቹ እንዲያሳይ መልአኩን ሰደደ ይላል። ማን ነው ሰደደ የተባለው እዚህ ክፍል ላይ? የነቢያት መናፍስት ጌታ አምላክ የሆነው እርሱ መልአኩን ሰዶ ለባሪያዎቹ እንዲያሳይ መልአኩን ሰደደ ይላል። ይሄም እኮ ጌታ አለ እንጂ ጌታ እኮ አብን እንጂ ኢየሱስ ክርስቶስን እኮ ለማመልከት ሊሆን አይችልም ይላል። ኦኬ አውዱን ይዞ እያነበበ ይሄድና የት ይደርሳል? ኦኬ ቁጥር 13 አይደለ ይሄን ሐሳብ ያነሳ። ቁጥር 16 ሲደርስ ምን ይላል? እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። ያው የነቢያት መናፍስት ጌታ አምላክ መልአኩን ሰደደ አይደል ያለው? ያው እኔ ኢየሱስ ክርስቶስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ ማንን ላኩ? መልአኬን ላኩኝ ይላል።